ሰላም ሰላም ቤተሰብ እንደምን ዋላችሁ እንደምን አደራችሁ በያላችሁበት ቦታ ማለት ነው። እንግዲህ በዛሬው ዕለት እንግዲህ በጣም ቁም ነገር ያዘሉ ነጥቦችን ነው እያነሳን እንትን የምንለው በተለይ ወቅታዊ በሆነ ጉዳይ ላይ ከሰሞኑ ብዙ የሚወሩ ነገሮች አሉ። ስለ ሱዳን እና ኢትዮጵያ ሁኔታ ማለት ነው። እና ለዛ ነው ይህን ርዕስ የመረጥኩት። ኢትዮጵያና ሱዳን ከድንበር ውጥረትና ከድሮኖች ክሶች በጀርባ ያለው እውነተኛ ምስጢር ምንድን ነው የምለውን እና በዛ ርዕስ ስር የተለያዩ ርዕሶች ተካተዋል። ይህም ወቅታዊ ትኩረት የምስቡ ርዕሶች ለምሳሌ ኢትዮጵያና ሱዳን ከፕሮፓጋንዳ ጀርባ ያለው እውነታ ምንድን ነው? የካርቱም ድሮኖች ወታደራዊ ሳይንስ ወይስ የፖለቲካ ሴራ? ኩርሙክና አልፋሻ የድንበር ውጥረት ወዴት እያመራ ነው የምለው ነው። ሁለተኛው ርዕስ ደግሞ ሚዛናዊና ትንታኔ ርዕሶችን የሚመለከቱ ናቸው። ልማት ወይስ ግጭት? በኢትዮጵያ ምድር ላይ ያለው ተጨባጭ እውነታ፣ የሽምቅ ውጊያ ስነ ልቦና፣ ህዝብን መበደል ለምን ለሽንፈት ይዳርጋል? የመረጃ ነፃነት በኢትዮጵያ የዛሬው ህዝብ እንደ ትናንቱ ለምን አይታለልም? የሚሉት ርዕሶች ውስጥ ነው። እንግዲህ ዝርዝር ያለ ነው፣ በኋላ እንመለስበታለን። እስከዛ ድረስ ይሄንን የመሸጋገሪያ ሙዚቃ ማለትም ለሰከንዶች ያክል እናዳምጥና ወደ ዋናው ቶፒኩ እመለሳለሁኝ ማለት ነው። እንግዲህ ከሰሞኑ የምንሰማው ነገር በአጠቃላይ የሱዳን ወታደር ወደ ኢትዮጵያ ድንበር እያስጠጋች ነው የሚል በብዙዎቹ ሚዲያዎች እየተራገበ ነው ያለው። ይሄ ምንም ስጋት አይግባችሁ። ያን ያክል ሱዳን አቅም ኖሯት እንደ ኢትዮጵያ እንትን የምትሆን አይደለችም። ግን ለማንኛውም የሆነው ነገር እንደዛ ነው። አሁን ምንድነው የሆነው? የዛሬ 2 ወር አካባቢ አርኤስኤፍ ወይም ደግሞ ራፒድ ሳፖርት ፎርስ እና ኤስፒኤልኤም ኖርዝ ሱዳን ፒፕልስ ሊብሬሽን ሙቭመንት ኖርዝ የሚለው አንድ ላይ ጣመሩና ኩርሙክን ተቆጣጥሮ ነበር። እንግዲህ በቤኒሻንጉል በኩል ያለው ነው። የሰሜኑን እንመለስበታለን። አሁን አንድ ላይ የሆኑና ይህንን ይቆጣጠሩታል ማለት ነው ኩርሙክን። ከዛ በኋላ ገፋ ብለውም ወደ ደማዝንም ሂደው ነበር። አሁን ምንድነው የተፈጠረው ሁኔታ? እነኚህ አማጽያን ኩርሙክን ከተቆጣጠሩ በኋላ አንዳንድ ሁኔታዎች ይሰማሉ። የፈጸሙት በህዝቡ ላይ የበደሉት ምናምን ይሄ እንደ ዝርፊያ ምናምን፣ ምክንያቱም የኢኮኖሚ ችግር ስላለባቸው ይመስለኛል። ይሄን እንደዛ አይነት ነገር አለ ይሰማል። ህዝብን የማስቀየም ሁኔታ ከተቆጣጠሩ በኋላ ማለት ነው። የመዝረፍ ሁኔታ፣ ሱቃቸውን ምናምን የመዝረፍ ሁኔታ እና እንደዚህ አይነት ነገር የወሬ ነው የምሰማው። ግን ነገሩ ልክም ሊሆን ይችላል። ምክንያቱም አንድ ጦር የሚሸነፈው ህዝብን ሲበድል ነው። ህዝብን ካልበደለ አሸናፊ ነው ሁልጊዜ። ይሄ ምንም እንትን ጥያቄ ውስጥ አይገባም። አሁን ትክክለኛ ማስረጃ አገኘሁኝ ትክክል ነው ለማለት ሳይሆን የሚወራውን ነው የምነግራችሁ። እንደዛ አይነት ነገር ሲፈጽሙ ነበር እየተባለ ይወራል። አሁን ይህ በሚሆንበት ሰዓት ህዝቡ እንግዲህ መረጃን የሚያቀርበው ለእነኛ አማጽያን ሳይሆን ለመንግስት ወታደር ነው ማለት ነው። ወይም ደግሞ ኤስኤኤፍ ለምለው የሱዳን ኦፊሻል አርሚ ወይ ደግሞ አብዱልፈታህ ለምለው መረጃ ያቀርባል ማለት ነው። ህዝብን ካስቀየመ ህዝብ ለተቀራኒ ነው እንትን የሚያቀርበው እና በዛ ምክንያት ይህ እነኛ አማጽያኖች ኩርሙክን ለቆታል፣ ተሸንፈዋል ማለት ነው። በውጊያ ላይ የዛሬ 2 ሳምንት አካባቢ ነው የተሸነፉት። አፕሪል መጨረሻ አካባቢ ማለት ነው። እና
ይሄ ደግሞ እውነትን ሊመስል የሚችለው ምንድን ነው? በሀገራችን ተጨባጭ ሁኔታ ጋር በማያያዝ ነው። ሁልጊዜ ህዝብን ያልያዘ ህዝብን ያስቀየመ ተሸናፊ እንደሚሆን ነው። እና በደርግ ጊዜም ብናይ ህዝብ ደርግን ስለማይፈልግ ስለማይወድ በጉጉት የሚጠብቀው እንግዲህ በተቃራኒ እንግዲህ ወያኔም ሻዕቢያም ፕሮፓጋንዳቸው ያኔ ልዩ ነበር፣ ጣፋጭ ነበር። የሚያወሩት እና በተግባር በኋላ መጥቶ ያሳዩት የተለየ ይሁን እንጂ ያኔ ፕሮፓጋንዳቸው ዲሞክራሲ እንደሚያመጡ፣ ስልጣኑን ለህዝቡ እንደሚያስረክቡ እና በቃ እንደዚህ አይነት መልካም መልካም ቃላቶችን ተጠቅሞ በተለይ ደግሞ ይሄ ለፕሮፓጋንዳን ያክል የተማረኩትን ወታደሮች ከፈለጉ መመለስ እና ወደ ሱዳን መላክ የሚል አይነት ፕሮፓጋንዳ ነበር እና የተሻለ አድርጎ ህዝቡ ገምቶ ነበር በዛን ጊዜ። ስለዚህ በጉጉት ቲፒኤልኤፍ እንዲመጣለት ይጠብቅ ነበር እና ለቲፒኤልኤፍ እና ለሻዕቢያም ኢንፎርሜሽን ወይም ደግሞ መረጃ ይሰጥ ነበር። በዛ ምክንያት ነው ደርግ የወደቀው እና ከዚህ ከአሁኑ ሁኔታ ደግሞ እነኚህ የሱዳን አማጽያንን በምናያይበት ሰዓት እንደዛ ህዝቡን ካስቀየመ መረጃውን ለሱዳን መንግስት ነው የምትሰጠው ማለት ነው። እና ይሄን በጦር አንድ ጦር ሊሸነፍ የሚችለው ህዝብን ካስቀየመ ነው የምለው በብዙ ምሳሌ መስጠት ይቻላል። አሁን በአሁኑ ሁኔታ እንኳን የፋኖን ሁኔታ በምናይበት ሰዓት ህዝብን በመዝረፉ፣ አስተማሪዎችን እንትን በመግደሉ፣ ሽማግሌዎችና አስታራቂዎች ለሰላም የሄዱትን በመግደሉ የመሳሰሉ ነገሮች ስላሉ በህዝብ ዘንድ ተቀባይነት ስላጣ አንድ ቀበሌ ገበሬ ማህበርን መያዝ አልቻለም። ያኔ ቲፒኤልኤፍ ግን ድጋፍ ስለነበረው ከተማውን አይደለም ሀገሪቷን ነው የተቆጣጠሩት፣ ድጋፍ ስላለው ማለት ነው ህዝብ እና ከዛ አንጻር ነው እንግዲህ አንድ ጦር በህዝብ ዘንድ ተቀባይነት ካጣ ወይም ደግሞ የሚበድል ከሆነ ተሸናፊ የሚሆነው። ከዚህ አንጻር ማየት አለባቸው እንግዲህ የአርኤስኤፍን እነኛ አማጽያንን በሱዳን በኩል ያሉትን መሸነፋቸው በዚህ ምክንያት ሊሆን ይችላል ነው። ግን ወሬውም አለ እንደዛ እንደሚያደርጉ ማስረጃውን ባይኖረኝ ማለት ነው። ግን አንድ ወታደር ሲሸነፍ፣ አንድ ጦር ሲሸነፍ ምክንያቱ ህዝቡን ከበደለ ነው። እና አሁን ምንድን ነው የሆነው? የሱዳን ጦር ወደ ኩርሙክ ይመጣሉ ማለት ነው። ኩርሙክን ከተቆጣጠሩ በኋላ ይሄ የሚጠበቅ ነው። ጠረፍን የማጠናከር ሁኔታ የሚጠበቅ ነው። ካሸነፈ በኋላ አማጽያኑ ተመልሰው እንዳያጠቁት ወታደሩን ጠረፍ ላይ እንትን ማድረጉ የማይቀር ነው፣ የሚጠበቅ ነው። ስለዚህ ለምን አጠናከረ ብሎ ጥያቄ ማቅረብ የዋህነት ነው። ሊያደርገው ይችላል። ማንም ሀገር የሚያደርገው ነገር ነው። ካሸነፉ በኋላ ወታደሮቹን ያጠናክራል እና ሱዳንም ያደረገች ያንን ነው እና ከዛ በተረፈ ሱዳን ወደ ኢትዮጵያ ገብታ ጥቃት ትፈጽማለች የምለው የዋህነት ነው። እንኳንስ ኢትዮጵያን ወታደር ወይ ደግሞ ወደ ኢትዮጵያ መግባት ይቅርና አማጽያንን ራሱ ማሸነፍ ያቃተው ደካማ መንግስት ነው እና በዚህ ስጋት አይግባችሁ ለማለት ፈልጌ ነው። ይህን እንዲያው እንደ ምሳሌ ልነግራችሁ እችላለሁ። አሁን ለምሳሌ ካርቱም በሁለት የተከፈለች ናት። አንደኛው በአርኤስኤፍ ነው የተቆጣጠረው። ይሄ ንግድ አካባቢ፣ ኢንዱስትሪ ያሉበትን አካባቢ፣ መኖሪያ ቤቶችን አካባቢ እነኛ አይነቶች ነገሮችን አርኤስኤፍ ነው የተቆጣጠረው፣ አማጺው ማለት ነው። እና ግማሹን የካርቱም እንትን ደግሞ የሱዳን መንግስት ኤስኤኤፍ ወይም ደግሞ የሱዳን ኦፊሻል አርሚ ወይም ደግሞ አብዱል ፈታህ ነው የተቆጣጠረው እና እዛ ካርቱም ራሱ ማስለቀቅ አልቻለም። ይሄ የሱዳኑ መንግስት እንኳንስ ኢትዮጵያ መጥቶ እንትን ለመዋጋት ይቅርና አቅም የለውም ለማለት ፈልጌ ነው። እና ስጋት አይግባቸው። ኢትዮጵያ እንትን ደግሞ በተቃራኒ በኩል በጣም የተጠናከረ እንትን ያለው በአየር ኃይልም በጦር ኃይልም እንግዲህ ዘመናዊነቱም በጣም ብዙ የተነገረ ስለሆነ ምንም ሰማይና ምድር ነው የማያያዝ እና ደፍረው አይመጣም ለማለት ፈልጌ ነው ሱዳኖች። እና አሁን ምንድን ነው እነኚህ የሱዳን መንግስት ካርቱምን ማስለቀቅ ያልቻለውን እንዴት አድርጎ ነው ኢትዮጵያ የሚመጣው? ይሄ የማይታሰብ ነው። ሌላው የሱዳን መንግስት
ኢትዮጵያን መንግስት ከሶ ነበር። ድሮን ከባህር ዳር ተነስተው ካርቱምን አውሮፕላን ማረፊያ ደበደበ የምለው የሚያስቅ ነው፣ የማይመስል ነገር ነው። ይህ ስለ ድሮን ሁኔታ ምናልባት ማታውቁት ካላችሁ አንዳንድ እንትን ልነግራችሁ እላለሁ እና ያስቃል፣ ልትስቁም ትችላላችሁ ብዬ እገምታለሁ። አሁን አርኤስኤፍ 600 ኪሎ ሜትር ውድ የሆነውን ነገር ከባህር ዳር የካርቱምን አውሮፕላን ማረፊያ የሚደበድብበት ምንም ምክንያት የለውም። ምክንያቱም ለምን መሰላቸው? ይህን ካርቱምን እንትን ለመደብደብ ትናንሽ ድሮኖችን መጠቀም ይችላል አርኤስኤፍ ወይም አማጺ። ትናንሽ ድሮኖች ማለት እኮ በቃ በሻንጣ ተሸክመው የሚሄዱ ድሮን አይነት ማለት ነው። እና ለሰላምም ለእንትንም መጠቀም ይቻላል። እና እዛ ካርቱም እኮ ነው ያሉት እነኛ አርኤስኤፍ በ10 እና በ20 ሜትር ወይም ደግሞ 5 ወይ 100 ሜትር ወይ ደግሞ ቅርብ ባለው ሁኔታ እነኛ ትናንሽ ድሮኖችን ልከው አውሮፕላን ማረፊያ ቁልፍ የሆነ ቦታ እንዲያርፍ አድርገው ቦምብ እንዲያፈነዱ ማድረግ ይቻላል። እና አራት እንትን ያደረጉትም አራት ድሮኖችን ያፈነዱትም በዛ አይነት ሁኔታ ነው። እና ከባህር ዳር እዛ 600 ኪሎ ሜትር ውድ የሆነ ነገር ይሄ የማይመስል ነገር ነው። አንድ ውሸት መሆኑን የምታወቀው እንዴት መሰላችሁ? ከባህር ዳር ወደ ካርቱም የሚሄደውን ድሮን ራዳሮች ያያሉ፣ ሊያዩት ይችላሉ። ያ ሁሉ ኪሎ ሜትር ሲሄድ እንዴት በራዳር ማንሳት አቃታቸው? አንድ ማንሳት በቪዲዮ ማሳየት ነበረባቸው። አንድ ያ ነው። ሁለተኛው ደግሞ ድሮኖቹ አውሮፕላን ማረፊያን በሚደበድቡበት ሰዓት በራዳር ያሳዩት ወይ ደግሞ የወደቀውን ድሮን ወይ ደግሞ ያው ሲደበድቡ ራዳሩ ማሳየት አለበት። ያንን አላሳይም፣ ማስረጃ የላቸው እና ዝም ብሎ ውሸት ነው። የውስጣዊን ወደ ውጫዊ እንትን ለማለት ፈልገው ነው ማለት ነው። ሱዳን የውስጣዊ ሁኔታ እንዴት ነው? የፖለቲካ እንትን ጨዋታ ጌም ምንድን ነው? እኛ እነኛ አማጽያንን ማሸነፍ አቅቶን ሳይሆን የኢትዮጵያ መንግስት ደግፏቸው ነው ኩርሙክን የለቀቅ ነው ለማለት ነው እንጂ የራሳቸውን ደካማ ጎን በዛ ሸፍነው የህዝብ ድጋፍ ለማግኘት ነው፣ ለማሰባሰብ ነው። የውሸት እንትን ነው በአጠቃላይ እንጂ ድሮን ከባህር ዳር ምናምን እሱ የማይመስል ነገር ነው። አንድ ያ ነው። ካርቱም ውስጥ እዛ ስላሉ እነኚህ አማጽያኖቹ በቅርበት በቃ በርካሽ ዋጋ እንግዲህ እነኚህ ድሮኖች ወጪ የላቸውም፣ በጣም ትንሽ ነው የሚገዙባቸው ከ5000 እስከ ስንት ነው? ኦልሞስት ከ500 እስከ $1000 ማለት ይቻላል። በጣም ርካሽ ናቸው። እኔ በሻንጣ ተይዘው ነው የሚሄዱት። እንዴት ካርቱም ይዘው ሊገቡ ይችላሉ እነኚህ አማጽያኖች? እነኚህ ትናንሽ ድሮኖችን ቢባል ቀላል ነው ማስገባት፣ ካርቱም ማስገባት። ምክንያቱም ከቻድ በምዕራብ ሱዳን አካባቢ ወይ ከሊቢያ በሻንጣ ማንም ሰው ካርቱም ማስገባት ምንም አያስቸግርም፣ ሊያስገቡ ይችላሉ። እና ከዛ ከካርቱም እዛው አውሮፕላኑ መደብደብ ይችላሉ። እና ይሄ ነው የተፈጠረው። ይሄ ከባህር ዳር ምናምን የሚለው ነገር መሰረተ ቢስ ነው። የኢትዮጵያ መንግስትም አስተባብሏል ያን ነገር። ዝም ብለው የፖለቲካዊ ራሳቸውን እንደ ደካማ ላለመሰል ወይ ደግሞ ጠንካራ ለማድረግ እና ህዝብን ለማሰባሰብ ደካማ ላለመምሰል እነኚህ ከኩርሙክን የለቀቅ ነው የኢትዮጵያ መንግስት ደግፏቸው ነው የምለው ዝም ብሎ የውሸት ነገር ነው። እና ተሸንፈን አይደለንም ለማለት ነው አንደኛው። ደግሞ ሁለተኛው ደግሞ የኢትዮጵያ ምናምን በሚውልበት ሰዓት ህዝብን ለማሰባሰብ ፈልገው ነው። እና ያ ነው የሆነው። እና ይህ የሱዳን መንግስት እንኳንስ ኢትዮጵያን እንትን ለማለት ይቅርና ካርቱም ዋና ከተማ ውስጥ ያሉትን እነኛ አማጽያንን እንኳን ማስወጣት አልቻለም። እስካሁን ድረስ እኮ ካርቱም ውስጥ ይዋጋሉ እኮ። አንድ ሰፈር ይለቃሉ፣ ሌላኛው ደግሞ ሌላ ሰፈር ይዛል፣ እንደገና ሌላ ደግሞ ሌላን ሰፈር ሲይዝ እንደገና ሌላ፣ እንደዛ እየተቀያየሩ ካርቱም ውስጥ እንኳን
ውጊያ አለ። ያንን እንኳን ማስወጣት አልቻሉም። የካርቱሙ ማለት ነው። እና በለዛ ነው የሱዳን መንግስት የሲቪል አውሮፕላኖችን ከፖርት ሱዳን ወይ ያዛወረው ወደ ፖርት ሱዳን ያዛወረው እና ፕሮፓጋንዳ ነው ለማለት ፈልጌ ነው። እና ስጋት አይግባቸው። በአጠቃላይ ስጋት የማያስገባ ነገር ሌላው ደግሞ ምንድነው የኢትዮጵያ ጥንካሬ የጦር ኃይሉ መዘናጋት አለበት ማለት አይደለም። ኢትዮጵያ በጣም እያጠናከረች ነው። ኩርሙክ፣ ደማዝን እና አባይ ዳም አካባቢ የኢትዮጵያ ወታደሩም የተጠናከረ እንትን አለው። ድሮኖችም የሰላይ ድሮኖችም ሁለቱም በዛ አካባቢ እየሰለሉ ነው ያሉት፣ የሱዳኑም የኢትዮጵያውም ማለት ነው። ድንገት ወደዛ ወደ ኢትዮጵያ ከገቡ ከሚል አንጻር ኢትዮጵያም የተጠናከረ እንትን አላት። መዘናጋትም የለባቸው። ድንገት እንደዛ እንደ ሰሜኑ አልፋሻ ነው ምንድነው የሚባለው ከትግራይ ውጊያ ላይ እያለን ባዶ ቦታ አይተው እንደገቡ አሁንም ጠረፍ አካባቢ እንደዛ አይነት ጥንካሬ ካልተወሰደ ከዛ ትምህርት በመውሰድ የኢትዮጵያ መንግስትም ትልቅ ጥንካሬ እያደረገ ነው። ከተዘናጋ ልክ እንደ አልፋሻ ባዶ ቦታ ላይ ሊገቡ ይችላሉ። ከአሶሳም የት ቦታም ሊሄዱ ይችላሉ። የኢትዮጵያ ወታደር እዛ ካልተጠናከረ ግን እውነታው መሬት ላይ ያለው የኢትዮጵያ ጦር ኃይል በጣም የተጠናከረ አየር ወለዱም አየር ኃይሉም ድሮኖችም የተጠናከረ መከላከያ እንትን አሶሳም ጊዘንም ኩርሙክም ስላሉ ምንም ስጋት ምንም አይግባቸው። ምንም ያን ያክል ሱዳን አቅም የላትም። በእንትን በኩል በመከላከያ ስናነጻጽር ሰማይና ምድር ናቸው። የኢትዮጵያ በጣም ዘመናዊ እንትን ነው የታጠቀው። ዙ 27 ዙ 30 ዘመናዊ ድሮኖች ነው ያሉት። የሱዳን እንኳን ይሄን የኢትዮጵያን የጦር ኃይል መቋቋም ይቅርና የራሱን አማጽያን ማስለቀቅ አልቻለም። ሌላ ደግሞ የኢትዮጵያ ወታደር ብዙ ልምድ አለው በውጊያ። በዚያም 6 ዓመት እንኳን ከወያኔ ጋር ባደረገው ውጊያ ያካበተው ልምድ አለ። በዛ ላይ ደግሞ ልምዱም ትምህርትን በመውሰድ ብዙ ስልጠና አድርጓል። ብዙ ወታደሮችን በብቃት አሰልጥኗል። ብዙ ዘመናዊ መሳሪያዎችን ማስገብቷል። እና በዛ ላይ ደግሞ ኢትዮጵያ መንግስት ብዙን ጊዜ ስራውን ሲሰራ ዝም ብሎ ነው የሚሰራው። ውጤቱ ላይ ነው የምናገረው። እና በኮሪደሮችም በሌሎችም የልማት እንትኖችም በምረቃ እንደምናየው ነው። መጀመሩን ሳናይ ጨርሰን አስመርቀናል ብሎ ነው የምናገረው። የጦሩንም ቢሆን እንደዛ ነው። በጣም ይሄን ብዙ ጥልቀት ውስጥ ገብቷል። የኢትዮጵያ እንትን አይናገርም። አሁን አንድ ነገር ቢከሰት በቃ ይሄንን ተቆጣጠር ለማለት በቃ እንደ ኮሪደሮች እንደዛ ለማድረግ የዛ አይነት ባህሪ ነው ያለው። ወይ አንዳንዱ ሀገር ይሄ የራሱ ባህሪ አለው። የሱዳኑ ዝም ብሎ መጮህ ነው። ቲፒኤልኤፍም ሻዕቢያም ቢሆን እንደዛ ነው። እና ኢትዮጵያ ወታደር ደግሞ ዝም ብሎ በጣም እነዛ እንትን የሚሉትን ቦታዎችን ቀዳዳችን እየሸፈነ ጥንካሬ ላይ ነው ያለው። እና በተግባርም እንደዛ ነው። አካባቢ ወደ ቤኒሻንጉልም አልፋሻም ቢሆን የዛ አይነት ሁኔታ በጣም የተጠናከረ እንትን ያለው በድሮኖችም በኢትዮጵያ አየር ኃይል በኩልም ይሄ አሶሳን ኤርፖርትን በጣም አጠናክሮታል። ሞደርን አድርጓል፣ ዘመናዊ አድርጓል። እንዲያው ከአዲስ አበባ ቀጥሎ ሁለተኛው ትልቁ የጦር ኃይል አውሮፕላኖችን ለማሳረፍ የሚችል የአሶሳ ኤርፖርት ነው። በጣም ሌላ ጊዜ ስለዛ እመጣበታለሁ። አሁን ግን ስለ ሱዳኑ ሁኔታ ላይ ነው ትኩረት ለማድረግ የፈለግኩት። በተጨማሪ ደግሞ በአልፋሻ በኩል ደግሞ የሱዳን ጦር ወደዛ ማስጠጋቷ ይሄ ሊሆን የቻለው ያኔ ትግራይ ጋር ውጊያ በነበርንበት ሰዓት ባዶ ቦታ አግኝተው አልፋሻን ይዟል እና ያንን ቦታው መልሰው ይወስድብኛል የሚል ስጋት ፈርቶ ነው የሱዳኑ መንግስት ወደዛ አካባቢ የሚያስጠጋው። የኢትዮጵያ መንግስትም ያንን ቦታ ለማስመለስ ትልቅ ፍላጎት አለው። ህዝቡ ደግሞ ጫና አለበት በኢትዮጵያ መንግስት ላይ አልፋሻውን እንዲመለስለት ማለት ነው። የኢትዮጵያ መንግስትም የዛነት ትልቅ አይነት ኢንተረስት አለው ለማስመለስ፣ ግን ጥንቃቄንም ለማየት ይፈልጋል። የዓለም አቀፉን ሁኔታ ማየት ይፈልጋል።
ይህን ካደረገ ቀላል ነው። ነፋሻን ለመውሰድ ለመመለስ ምንም እንትን ጊዜ የሚወስዳለም፣ ግን በሰላማዊ መንገድ የምለው አማራጭ መንገድ ወስደዋል ማለት ነው። ዋናው የኢትዮጵያ ፍላጎት ልማት ላይ ነው። በቃ የሌሎቹ ደግሞ እንግዲህ ውጊያ ምናምን ላይ ነው። ስለዚህ ምንም ስጋት አይግባቸው ለማለት ፈልጌ ነው። የሻዕቢያንም የወያኔንም ከዛ አንጻር ልክ እንደ ሱዳን አድርጋችሁ ውሰዱት። ከዛ የተለየ አይደለም። ምክንያቱም ቲፒኤልኤፍ እና ሻዕቢያ በደርግ ጊዜ ደርግን የጣሉት ህዝቡ ስለደገፋቸው፣ በጉጉት ስለጠበቃቸው፣ ኢንፎርሜሽን ወይም መረጃ ስለሚሰጣቸው ነው። ደርግን ስለጠላ ነው ህዝቡ፣ ወታደሩም ደርግን ስለጠላ ነው እንጂ አቅም የተለየ ፍጡር ሆኖ አይደለም ደርግን የጣሉት። እኛ ከአፍሪካ አንደኛ ምናምን የሆነን መንግስትን ጥለን የሚሉት አይደለም። ህዝብ ነው የጣለው ደርግን ስላልደገፈው ነው። እና እንደዚሁ እንትን ማየት አለባቸው። አሁንስ ህዝቡ ቲፒኤልኤፍን እየደገፈ ነው። የትግራይ ህዝብም ቢሆን የሻዕቢያም ህዝብም ቢሆን አይደለም። ጊዜው ተቀይሯል። እና በአሁኑ ሰዓት ውጊያ ብነሳ እንኳንስ በውጊያ ይቅርና ውጊያ ሳይነሳ የትግራይ ህዝብ ወደ አዲስ አበባ እየጎረፈ እኮ ነው ያለው። ጠርቶታል ማለት ነው ወያኔ። ስለዚህ ውጊያ ብነሳለ ደግሞ አሁን የትግራይ ህዝብ የኢትዮጵያ ወታደር እንዲመጣለት በጉጉት የሚጠብቅ መሆኑ ምልክቱ ይሄ ነው። በቃ ህዝቡ በራሱ ወደ አዲስ አበባ እየጎረፈ ነው። ወደ ሻዕቢያ አይደለም እየሄደ ያለው። የሻዕቢያንም ብንወስድ ህዝቡ በተለያየ አካባቢ የተሰደደ ነው፣ መከራ ላይ ነው ያለው። ስለዚህ ውጊያ ቢጀመር እንደ ደርግ ጊዜ ሊሆን አይችልም ማለት ነው። ድጋፍ መረጃ ሊያገኝ አይችልም፣ በቀላሉ ሊወርቅ ይችላል። እና የሻዕቢያንም የወያንም ከዛ አንጻር ውሰዱት። የፋኖንም ቢሆን ህዝብን እየገደለ እየዘረፈ፣ መንገድ አውቶቡሶችን እያቆመ እየዘረፈ፣ አስተማሪዎችን እየገደለ፣ ለሰላም ሊያስታርቅ የሚሄዱትን ሽማግሌዎችን ምንትን እያደረገ የህዝብ ድጋፍ ይኖረዋል ማለት የዋህነት ነው። እኔ ብዙውን ጊዜ ስለ ሸዋን ነው ምናምን ብዙ ዜና አቅርቤም አላውቅም። አውቃለሁ በቃ ከመጀመሪያ ምንም እንደሚወድቅ አውቃለሁ። አሁን ገቢ ኢኮኖሚ ስለሌለው እንደ ቲፒኤልኤፍ ሻዕቢያ በደርግ ጊዜ እንደነበረ ከውጭ የሚያገኝ ኢኮኖሚ ብዙም ስለሌለ ዝርፊያ ውስጥ ገብተዋል። ስለዚህ ህዝቡ ከዚህ እንደው ያለው መንግስት ይሻለኛል የሚል ፍላጎት ነው ያለው። በዛ ምክንያት እንግዲህ እስካሁን ድረስ አንድ ቀበሌ እንኳን መቆጣጠር ያልቻሉትን ፋኖች ማለት ነው፣ ከዝርፊያ ውስጥ እንደ ሽፍታ ማለት ነው። አሁን ለዚህ ብዬ እኔ ይደብረኛል ስለነኛ አሁን እንደ ትልቅ ነገር አድርጎ ዜና ማቅረብ። በተግባር መሬት ላይ ያለው ሁኔታ ስለማቅ አንድ ጦር ህዝብን ከበደለ መውደቁን በቃ ስለማቅ ለዛ ምንም የሚያሰጋኝ ነገር የለም። ስለዛ ምንም ዜና አልሰማም። እንዲያውም ምንም መውደቃቸውን አውቃለን። ኦኤልኤፍንም ቢሆን እንደዛ ነው። ስለዚህ አትስጉ። አሁን ይሄ መንግስት ሊወድቅ የሚችለው ምንድን ነው? ህዝብን ካስቀየመ እንደ ደርግ ቶርችድ የመናገር በቃ ብዙ ነገር እንትን የሚያደርግ ከሆነ ይወድቃል። ምንም እንትን የተለየ እንትን የለው ሰው ነው። አሁን ግን እያየን ያለ ነው መሬት ላይ የምናየው መንግስት ስለ ጦርነት እንኳን ሲያወራ አንሰማም። የሚያወራው ስለ ኮሪደር ልማት፣ ስለ ምረቃ ኢንዱስትሪዎች፣ ስለ ማዕድን፣ ስለ ቱሪዝም፣ እንግዲህ ህዝብን የሚጠቅም ነገር ነው የሚያወራው። ድሃዎችን በመርዳት ምናምን። በመሬት ላይ የምናየው ይህንን ነው። አሁን ህዝቡ የትኛው ነው ይሻላል ብሎ ቢመርጥ የትኛው እንደሆነ መገመት ይቻላል። ነገር ግን ዋናው ነገር መሬት ላይ ያለው ነገር ህዝቡ ነው የሚያውቀው። ምናልባት በልማት በኩል እንደዛ ሊያደርግ ይችላል። በፖለቲካ በኩል ደግሞ ህዝቡን የሚበድል ከሆነ መሬት ላይ ያለው ህዝብ ነው የሚያውቀው። ያንን ደግሞ በምንድን ነው የሚበድል ከሆነ እንደ መንግስት እንደሚሸነፍ የምታወቅበት መንገድ አንድ ብቻ ነው። ይህም በምርጫ ላይ ነው። አሁን ምርጫ ተቃርቧል። መንግስት ምናልባት ህዝቡ ይወደኛል ብሎ ሊሆን ይችላል። ምናልባት በፖለቲካ በኩል ህዝብን የበደለውን ያላየው ነገር ካለ
ሊሸነፍ ይችላል። እንግዲህ ያንን መጠበቅና ማየት ነው። ህዝቡ እ፣ መንግስትን ከመረጠ ያው ደግፎታል ማለት ነው። ካልመረጠ ደግሞ መንግስት ህዝቡን ሲበድል ነበር ማለት ነው። ያንን በዛ ነው ማወቅ የሚቻለው እንጂ አሁን ማወቅ አይቻልም። እና ሌላው ምናልባት በማጭበርበር መንግስት አሸነፈ ምናምን አጨብርብሮ ከሆነ እ፣ ያንንም ህዝቡን ማየት ነው። መንግስት ካልጨበረበረም አመፅ ያስነሳል፣ ህዝቡ አመፅ ያስነሳል። ስለዚህ ህዝቡን ማዳመጥ ነው። ህዝብ ያውቃል። እንደ ደርግ ጊዜ እኮ አይደለም የአሁኑ ህዝብ፣ ወጣቱም ቢሆን በደርግ ጊዜ አንድ ሬዲዮ ጣቢያ ምንድን ነው፣ ሁለት ሬዲዮ ጣቢያ አንድ ሬዲዮ ጣቢያ እና ቴሌቪዥን ነበር። የአስመራው የኤርትራውም አንድ ጣቢያ ነበራቸው። የቲፒኤልኤፍ አንዱ ነበራቸው። ሌላ የሚያዳምጥበት አማራጭ የለውም ህዝቡ። ስለዚህ ሬዲዮ እና ቴሌቪዥን የተናገረውን እውነት ነው ብሎ ነው የሚቀበለው። ሊያነጻጽር የሚችለው የኢትዮጵያ ሬዲዮን እና የወያኔ ሬዲዮችን የሚሉትን ነገር አነጻጽረው ነው እንግዲህ አቋም መውሰድ የሚችለው። እና እንደ አሁኑ የኤርትራ ሬዲዮ ጣቢያ ማለት ነው አንድ ጣቢያ ብቻ ነው በቃ። ሌላ የኤርትራ ህዝብ የሚያዳምጠው ነገር የለም። አሁን ግን ብዙ ሚዲያዎች አሉ። ዩቱበር፣ ሶሻል ሚዲያዎች፣ ቲክቶከር፣ ፌስቡክ፣ ማአት ሚዲያዎች ስላሉ እውነታውን ለይቶ ማወቅ ይችላል። እ፣ መንግስት ከዋሸ እውነታውን ከማህበራዊ ሚዲያ ሲሰማ ልክ እሱ ያለበት ሁኔታ ከተናገረለት ህዝብ ይቀበላል ማለት ነው። ሶሻል ሚዲያ የሚዋሽ ከሆነ ደግሞ ህዝቡ የሚኖርበትን ቦታ ስለሚያውቅ መንግስትን ይደግፋል ማለት ነው። እንደዛ ማጭበርበር አይቻልም። ጊዜው ሁሉ ተቀይሯል። እና በአሁኑ ሰዓት እንግዲህ ያለው ተጨባጭ ሁኔታ መሬት ላይ ያለው ማየት ነው የሚጠበቀው። እ፣ እና ሌላው መንግስት ህዝብን የሚበድል ከሆነ ደግሞ ማሳያዎቹ ምንድን ነው? እ፣ ማየት የሚቻለው መሬት ላይ ያለው ህዝብ ሲቃወም አናይም፣ ወይ ደግሞ አመፅ ሲያስነሳ አናይም። በአብዛኛው እንዲያውም ሲደግፍ ነው። በመንግስት ሚዲያ ብቻ ሳይሆን ኢሮፕ ባሉ ዩቱበሮች ምናምን በተለያየ መንገድ ልሰማ ይችላለን። በእነሱ ቅስቀሳ እንኳን ልነሳሳ አልቻለም። በቃ እንደ ወያኔ ዘመን ታፍኖ አይደለም ያሁኑ። ታፍኖ ነው ቢባል ውጭ ያሉት ሚዲያዎች የመንግስትን ስራ አፕሪሼት አያደርጉም። እንደ ደርግ በጣም ተቃውሞ ይበዛበት ነበር። አሁን ግን ያ ነገር አይታይም። ስለዚህ መገመት የሚቻለው በአብዛኛው ህዝቡ የመንግስት ደጋፊ መሆኑ ነው። ሁለተኛ ደግሞ መንግስት ህዝቡን የሚበድል መለኪያው ምንድን ነው? እነኚህ አማጽያኖች፣ ፋኖች፣ ኦላዎች በአንድ ጊዜ ብዙ ቦታ መቆጣጠር ይችላሉ። ይህ እውነት ነው። ህዝብ ድጋፍ ካላቸው እንደዛ ነው። እንደ ምሳሌ መጥቀስ የሚቻለው ፋኖ ሲጀመር የህዝብ ድጋፍ ነበረው እና ብዙ ከተማዎችን ሁሉ ተቆጣጥሮ ነበር። አሁን ግን ድጋፍ ስላጣ አንድ ቀበሌ ገበሬ ማህበር እንኳን ይዞ ለመቆየት የማይችልበት ደረጃ ደርሷል። ቀበሌ ገበሬ ማህበር ገብቶ የኢትዮጵያ ወታደር መጣ ሲባል ለቆ ይሄዳል። እና በህዝብ ድጋፍ እንደሌላቸው ናቸው አሁን ፋኖችና ኦላዎች። እና የህዝብ ድጋፍ ያለው የመንግስትን ይመስላል። ምክንያቱም መንግስት ደግሞ ስለ ጦርነት ሳይሆን ስለ ልማት ነው ሁልጊዜ እያሳየ እያስመረቀ የሚያሳየው። ስለዚህ ህዝብ እንደው ዝም ብሎ እንስሳ አይደለም፣ የሚጠቅመውን ያውቃል። ብዙ አማራጮችም አሉት፣ የተለያዩ ሚዲያዎችን በመስማት ማለት ነው። እና ሌላውን ደግሞ የረሳሁትም ካለ በኋላ እመለስበታለሁ። እና ሌላው ነገር ምንድን ነው? መዘናጋት የሌለብን ነገር፣ መንግስት መዘናጋት የሌለበት ነገር ይሄ የሱዳን መንግስት እንትን ሊያደርግ ይችላል። ምንድን ነው ሻዕቢያንና ወያኔን ተማምኖ በቤኒሻንጉል በኩል ሊያስገባ ይችላል። ውጊያ ሊያስብ ይችላል።
እና ምናልባትም እነኛ አማጽያኖች ሊሸነፉ የቻሉት እነኚህ ሻዕቢያና ወያኔን አስገብተው ሊሆን ይችላል። መረጃም ማስረጃም የለኝም፣ ግን ሊያስብ ይችላል። በደርግ ጊዜ እንደነበረው በ1990 መሰለኝ ኦልሞስት በ1982-83 አካባቢ በኢትዮጵያ አቆጣጠር ሻዕቢያ ኦኤልኤፍን ተገን አድርጎ በቤኒሻንጉል በኩል መጥቶ አሶሳን ተቆጣጥሮ ነበር። የዛን ጊዜ ሁኔታና የአሁኑ ሁኔታ የተለያየ ነው። አሁንም ሱዳን ያንን ካሰበ የተሳሳተ ካልኩሌሽን ነው። ምክንያቱም በዛን ጊዜ ጠቅላላ ኢትዮጵያ ሕዝብ ሻዕቢያን ይገነጠላል የሚል እምነት አልነበረው። በምንም ታምር አልነበረው። የጋራ ጠላታችን ደርግ ስለሆነ ይሄንን ደግሞ ሻዕቢያ ስለሚያውቅ አንድ እንሆናለን ደርግ ከወደቀ በኋላ የጋራ ጠላታችን ከሄደ በኋላ የሚል ግምት ነበር የኢትዮጵያ ሕዝብ እና በዛ ነው ሻዕቢያን ስደግፍ የነበረው ቢመጣ እያለ በጉጉት ስጠብቅ የነበረው ወያኔንም ቢሆን እንጂ ተገንጥሎ ቀይ ባህርን እንትን አድርገው የአንገት መቁረጥ ማለት ነው። ቀይ ባህር እንደዛ ሴራ ተንኮል ያለበት መሆኑን አያውቅም ነበር ህዝቡ። ግብፅን በተመለከተ ኢትዮጵያ ህዝብ የሚያየው ደርግ እንዲወድቅ የኢትዮጵያን ህዝብ ለመርዳት ብሎ ያደረገው ድጋፍ መስሎ ነው ህዝቡን የሚታየው ማለት ነው። ምክንያቱም ሚዲያ የለም፣ አማራጭ የለም፣ ዩቱብ፣ ሶሻል ሚዲያ የለም። ስለ ግብፅ አስተሳሰብ የሚያውቅበት መንገድ የለውም። የሚሰማው የኢትዮጵያ ሬዲዮን እና የሻዕቢያ ወይ ደግሞ የወያኔ ሬዲዮ ነው። ስለዚህ ዝም ብሎ ፋንታሲ ይፈጥራል ማለት ነው። ግብፅ እኛ እንድትረዳ ፈልገው ነው ማለት ነው። አሁን ግን ሶሻል ሚዲያዎች ብዙ ነገር ጠቅሟል ለኢትዮጵያ ህዝብ እና የግብፅ ሚዲያዎች ምን እንደሚሉ አሁን ያወቀው በተለይ በኪንግስ ኦፍ አባይ አማካኝነት ብዙ ነው ያወቀው ህዝቡ። ለካ ግብፅ እንደዛ ጠላታችን ናት ብሎ ማሰብ የጀመረው አሁን ነው። ያኔ ደርግ ግብፅ ጠላታችን ነው ብሎ ሲናገር ህዝቡ አያምኑም ደርግ። ምክንያቱም ውሸታም ስለሆነ የሚገርመው ውሸት የሚናገር ሰው እውነት ብናገርም አይታመንም። ደርግ በቃ እንደዛ ነው፣ አያምነውም ነበር ህዝቡ። አሁን ያመነው በቃ በሶሻል ሚዲያ እና ሁኔታዎች ሁሉ ተቀያይሯል። እና ሱዳን በኩርሙክ ወይ በጊዘን ወይ ደግሞ በአልፋሻ እንደዛ እነሱን ተማምነው ሊያስብ ይችላል። በዚህ በኩል የኢትዮጵያ ወታደር መዘንጋት የለበትም። ግን አሁን ቢያስብም ተሸናፊዎች ናቸው፣ ይሸነፋል። ምክንያቱም በተግባር የምታየው ነው። ቅድም እንዳልኩት በአሁኑ ሰዓት እንኳንስ በጦርነት ይቅርና ጦርነት ሳይነሳ ህዝቡ ወደ ኢትዮጵያ ነው እየጎረፈ ያለው። ወደ ሱዳን አለም እየሄደ ያለው ወይ ደግሞ ወደ ኤርትራ እየሄደ አይደለም። በደርግ ጊዜ እኮ ወደ አዲስ አበባ ወደ ኢትዮጵያ የሚመጣ የትግራይ ህዝብ እኮ የለም። በደርግ ጊዜ ማለት ነው። ጠቅላላ ወደ ሱዳን ወደ ኤርትራ በቃ መሰደድ፣ በዛ በኩል ሄዶ ታጥቆ መምጣት ነው። የአሁኑ ግን ተቃራኒ ነው እና ወደ ኢትዮጵያ ነው እየጎረፈ ያለው። ስለዚህ የትግራይን ቲፒኤልኤፍን አይፈልገውም ማለት ነው። ሻዕቢያን አይፈልገውም ማለት ነው። እና በዛ ዞሮ ቦካን ወደ ኩርሙክ ቢመጣ እዛው እንደሚሸነፍ ምንም ጥርጥር የለው። የሚቀበላቸው ህዝብ ስለሌለ ማለት ነው። እና በዛ በኩል ስጋት አይግባችም። የኢትዮጵያ ወታደርም ደግሞ ሌላ ጊዜ እመጣበታለሁ። በጣም 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 የተጠናከረ የጦር ኃይል ነው ያለው። በተለይ አሶሳም፣ ኩርሙክም፣ ጊዘን አካባቢ በጣም አባይ አካባቢ በዘመናዊ በራዳርም ይሁን በሮቦቶችም ይሁን በአጠቃላይ በኋላ ሌላ ጊዜ ፕሮግራም እሰራበታለሁ። በጣም የተጠናከረ ይህ በተለይ አሶሳ ኤርፖርት በጣም ትልቅ እያስፋፉት ነው ያሉት። ከአዲስ አበባ ሁለተኛው ትልቁ እንትን የአሶሳ ነው። በተለይ በእንትን በኩል በጦር ኃይሎች በኩል በጦር ምንድነው የጦር ውጊያ ምንድነው አውሮፕላኖችን ትላልቅ እንትኖችን ለማሳረፍ የሚችል በጣም ግዙፍ እንትን አስፋፍተዋል። እና የሲቪሉም እንደዛ
እና በዛ በኩል ስጋት የለም ለማለት ፈልጌ ነው። እና ከአሶሳ የሚነሳው ነው አባይ ዳምንም ጊዘንን ኩርሙክን ጠረፎችን ሁሉ እየዳሰሰ የሚመለሱ ድሮኖች እና በጣም በእንትን በዘመናዊነቱም ራሱ ከሱዳን ከኢትዮጵያ ጋር አይነጻጸርም። አሶሳ ብቻ ሳይሆን በእንትን በኩልም ባህር ዳርም እንደዛ እያጠናከረ ነው። በሁሉም ስፍራ እንደዛ የተጠናከረ እንትን ያለው የኢትዮጵያ ጦር እንደ ደርግ ጊዜ ወይ ደግሞ እንዲህ ያለ ጊዜ አለ። በጣም የተጠናከረ ስለሆነ ሻዕቢያም ወያኔም በተለያየው በገቡ እንትን የለውም፣ ተሸናፊዎች ናቸው። ያን ያክል ደግሞ አገር ውስጥ ፊልማዊ ፋኖም ይሁን የኦላም ይሁን ያን ያክል የኢትዮጵያን እንትን የሚያሰጋ አይደለም። የሽምጥ ተዋጊዎች ገብቶ መውጣት ተኩሶ መውጣት ነው። እኔ ምንም የመያዝ አቅም እንትን የላቸውም። ኢኮኖሚያቸውም ሎጂስቲክ እንትን የሚያደርጉበት እንትን ብቃት ስለሌላቸው እየዘረፉ መኖር ነው ህይወታቸውን ለማዳን። የዛ አይነት ነገር ነው። ሲቪል እየገደሉ እየዘረፉ መኖር ነው ስራቸው እና ያን ያክል የኢትዮጵያ መንግስት ይጥላሉ የምል ምንም እንደዛ ህልም ነው የሚሆነው ወይ ደግሞ ቅዠት ይሆናል እንጂ ሊሆን የማይችል ነው ለማለት ፈልጌ ነው። እንግዲህ የዛሬው ርዕሶች እነኚህን ይመስላሉ። በአጠቃላይ በኢትዮጵያ ከድንበር ውጥረትና ከድሮኖች ክሶች በስተጀርባ ያለውን ሁኔታ አይተነዋል እና ስለ ኢትዮጵያና ሱዳን የፕሮፓጋንዳ ጀርባ ያለው ሁኔታ ሰምተነዋል። እንዲሁም ወታደራዊ ሳይንስ ወይስ የፖለቲካ ሴራ የሚለውን ስለ ካርቱም ድሮኖች እንዲሁም ኩርሙክና አልፋሻ የድንበር ውጥረት ወዴት እያመራ ነው የሚለውን ያየነው። ሚዛናዊ በሆነ መንገድ ደግሞ ልማት ወይስ ግጭትን በኢትዮጵያ ላይ ያለው ተጨባጭ ሁኔታ ምንድነው የሚለውን የሽምቅ ውጊያ ስነ ልቦና ህዝብን በመበደል ለምን ለሽንፈት ይዳርጋል የሚለውን አይተነዋል። የመረጃ ነፃነት በኢትዮጵያ የዛሬው ህዝብ እንደ ትናንቱ ለምን አይታለልም የሚለው ርዕሶችን ነበር ያየነው። እንግዲህ ለዛሬው እንግዲህ እና ከእናንተ የምጠበቀው እንግዲህ ምንድነው ላይክ ሼር እና ሰብስክራይብ እና አስተያየታችሁን ደግሞ ስጡ። ጥያቄም ካለ ጠይቁ። በጽሁፍ ዲስከስ እናደርጋለን ማለት ነው። ጥያቄዎችና መልስ እንደዛ ለማድረግ ነው እንግዲህ በጽሁፍ ያንን እንድታቀርቡ ነው እና ይህንን ሚዲያ ደግሞ ለማጠናከር በተለይ ሚዲያው በእውነትና በእውቀት ላይ የተመሰረተ ስለሆነ ቁም ነገር ብቻ ነው እዚህ ላይ የሚወራው። የሰው ብዛት ማነስ ሳይሆን ቁም ነገር ብቻ ለሰው እንዲዳረስ ደግሞ ይህ ቁም ነገር እውነታው ለሰው እንዲዳረስም ላይክ ሼር እና ሰብስክራይብ ማድረጉን አትርሱ። አስተያየታችሁን ወይም ደግሞ ጥያቄም ካላችሁ በዛ መመላለስ ይቻላል ማለት ነው። ለዛሬው በዚሁ እንሰናበት። ታንክ ዩ ቨሪ ማች